ሌላ መረጃ ደግሞ ትንሽ ያው አብይ አህመድ እንደምታውቁት እነ ጻድቃን ቲፒኤልኤፍ ፈርሳለች ነው የሚሉት። ጻድቃን አብይ አህመድ አሊ ምን ይላል? ቲፒኤልኤፍ ፈርሷል፣ በቃ ፈርሷል፣ እኛ በቃ ሄደን ትንሽ ነካ ማድረግ ነው እንጂ ፈርሷል፣ የትግራይ ህዝብ አይቀበላቸው የሚል ወሬ ያወራ ትሰሙታላችሁ። ያው እነ ሀፍቱ ኪሮስም ሲናገሩ ሰምታችኋል። በቃ እዛ እንኳን ነው እንጂ እኛ እንኳን ልንሞት ፈልገን የሆኑ ሰዎች እንደዚህ ጠራርገህ መጣል ሲቻል ሰው ለምን ስደት ይሄዳል? ጠራርገህ መጣል ከሆነ የትግራይን እናት ከደፈረ ቆሻሻ ጋር ሆነ ያ ስርዓት እናቴን የደፈረ ስርዓት ያስደፈረ ስርዓት እሱ ጋር ሆኖ ተገርዶ ጄኖሳይድ አልፈጸመም እያለ ጄኖሳይዱን የሚያጥብለት ነውረኛ ነው። ስብስብ አድርገህ ወደ ጋርቤጅ መክተት ያለበት ወደ ቆሻሻ ማጠራቀሚያ ቆርቆሮ ውስጥ መግባት ካለባቸው እነዚህ የአብይ አህመድ ልጆች ናቸው። ትግራይ ያሉት የትግራይ ልጆች ናቸው። አብይ አህመድ አሊ አሁን በምዕራብ ትግራይ ላይ የተጻፈችው ደብዳቤ የትግራይን ህዝብ ግማሽ ጎን እንኳን ትግራዊ ከሆነ አጥፉት የሚለው ደብዳቤ ይፈጸም ዘንድ ጌታቸው አብይ አህመድ አሊ ድጋፉን እያሳየው እኮ ለዚች ደብዳቤ ለዚህ ግድያ ነው የአብይ አህመድ አማካሪ ሆኑት። የአብይ አህመድ አሊ አማካሪ ሆነው ከአብይ የተለየ ፍቅር ለትግራይ ህዝብ ሊኖራቸው አይችልም። የአብይ ፍላጎት አየናት። አማራ ቁጭ ብሎ የትግራይና የአማራን ህዝብ ሲያፋጅ ደጋረክ እኮ ነው ያላችሁት እናንተ ነውራችሁ እኮ ማለቂያ የለውም። ስለ ትግራይ ህዝብ ታወራለህ። ህዝብህን የምትወድ ከሆነ አይተዋል። አንገርጉቱ ወለጋ አማራ በጅምላ ሲጨፈጨፍ ለምን አትቆጣም? ማለት ሰው የምትሸት ከሆነ ማለት ነው። የሰው ሽታ ስለሌላችሁ ሶሪ ያዝናለሁ። የሰው ሽታ ካላችሁ ግን የትኛውም ቦታ ላይ ሰው ሲሞት ሊያማችሁ ነው የሚገባው። አዲስ አበባ ሰው ሲታፈስ ሊያማችሁ ይገባል። ስለዚህ ምንድነው ያደረገው? እነሱ ህወሓት ሞታለች ምናምን እያሉ ሽምግልና እየላከ ነው አዲስ አበባ ያሉ አምባሳደሮች ኤምባሲዎች እየሄደ እያለ ነው አስታርቁኝ ባካችሁ እያለ። ለምን ምን ይላል? ህወሓትን እውቅና መልሳለሁ። በዚህ በኢትዮጵያ ውስጥ ትልቁ ድርጅት መስራቹ እሱን አልነካበትም መልስለታለሁ። ከጠቅላይ ሚኒስትርነት ስልጣን ውጭ በፌደራል ያሉ ስልጣኖችን አካፍላለሁ። የትግራይ መሬት ህገ መንግስቱ ወደሚያውቀው ወደ መጀመሪያው መልሳለሁ። በጦርነት የፈረሱ ፋብሪካዎችን መልሼ እሰራለሁ። በጦርነቱ ምክንያት የተደፈሩ እናቶች ካሳ ማድረጋለሁ። ስነ ልቦናዊ ጥገና ማድረጋለሁ። ከምዕራብ ትግራይ የተፈናቀሉ ኢንቨስተሮች የተወረረባቸውን እቃ በሙሉ እመልሳለሁ። ሕክምና የሚያስፈልጋቸው የትግራይ ሰራዊት አክማለሁ። ከምዕራብ ትግራይ የተፈናቀለው ህዝብ ወደ ቀየው እመልሳለሁ። ከምን ጋር? ከሚኒሻዎቹ፣ ከጸጥታው፣ ከመስተዳድሩ ጋር። ከዚህ ጋር በተያያዘ ከኤርትራ መንግስትም ጋር አሁን ይሄ ሁሉ አላረ አስቡ። የፊልድ ማርሻል ብርሃኑ ጁላ ጽፌት ብለ ታስታውሳላችሁ? እግራቸው ተቆርጠው አካላቸው ጎሎ ጡረታ አልተከበረልንም ካሳ አልተሰጠን የሚሉ የብልጽግና ወታደሮች እንዳባረሯቸው የሚያሳክመን አጣን ብለው እየጮሁ ሁለተኛ ወደዚህ እንዳትመጡ ከመጣችሁ እናስራችኋለን ብለው አስፈራርተው የላኳቸው ሰዎች የትግራይ ሰራዊትን ቁስሎች እናሳክማለን። እስኪ ራስህ መጀመሪያ አሳክም። ብልጽግና ወይም ሞት ብሎ እግሩን ያጣልህን ወታደር በዚህ ልክ እያራከስክ የማንንም ወታደር ልታገብር አትችልም። ይሄ ቅጥፈት ነው። የሚገርመው ግን እንደዚህ አይነቱን ሽምግልና ኤርትራ ጋር ሞክሮታል፣ ፋኖ ጋር ሞክሮታል፣ ኦላ ጋር ሞክሮታል። አብይ አህመድ ኦቢኤን ላይ ሄዶ ያ ሁሉ ሲያወራ ለኦሮሞ ህዝብ ልጆቻችሁን ተው በሏቸው ኦላን የኦሮሞ ህዝብ ከሌላው ህዝብ እኩል አይደለም ብለው ከሚያምኑ ከፋኖ ጋር እኮ ነው የገጠሙት ሊል ነው ሄደው። ሌላ ምንም ሊያወራ አይደለም። ከጥላቻው ውጭ ሌላ ምንም ማህፀኑ ላይ ያፈራ አይችልም። ፍሬዘሩ የሱ የዘር ፍሬ
በቃ መካን ነው ፍቅር ሊፈጥራች ነው። ከዛ ምን አለ ይሄ ሁሉ ሊሆን ከሆነ ግን አለ ኤርትራ ሀገር ስለሆነች ከኤርትራ ጋር ያላችሁን ጽምዶ አቁሙ፣ ከፋኖ ጋር ያላችሁን ጽምዶ አቁሙ፣ ከኦላ ጋር ያላችሁን ከአፋር ጋር ከሲዳማ ጋር ከቤኒሻንጉል ጋር ያላችሁን ከሶማሊያ ጋር ከጋምቤላ ጋር አቁሙ፣ ጽምዶ የሚባል አፍርሱት አለ። አሁን ተመልከቱ ይሄ ሁሉ ሽምግልና ማንን ለማፍረስ ነው? ጽምዶ። እኔ ከፋኖ ወንድሜ ጋር ብገናኝ የህልውና ትግል እኮ ነው። አሁን እቺ ጽምዶ እድሜውን ልታሳጥረው እንደደረሰች ገብቶታል። አሁን አማራ ሄዶ የተዝረከረከው እሷን ለማፍረስ ነው። ኦሮሚያ ሄዶ የተዝረከረከው እሷን ለማፍረስ ነው። የምክክር ኮሚሽን ምናምን የሚል የተንዘላዘለ ነገር ያመጣውም ሌላ ጦርነት ለመፍጠር ነው። አሁን ግን ሁሉም ነገር ፈረሰበት። ሁሉም ነገር እኮ ነው የፈረሰበት። ስለዚህ ምንድነው ያፈለገው? አማራን ለብቻው ሊያስቀረው፣ ትግራይን ለብቻው ሊያስቀር፣ ኤርትራን ለብቻው ለየብቻ ያስቀረንና በየተራ ሊበላን ነበር የፈለገው። ምን ነበር ያለችው አይጧ? እኛም አውቀናል፣ ጉድጓድ ጭረናል። ጽምዶ ከድመቷ በላይ ነው። ጽምዶ አንበሳ ሆኗል። ጽምዶ ዝሆን አክሏል። ዘ ዋይት ኤሌፋንት ዘ ኤሌፋንት ኢን ዘ ሩም ማለት ጽምዶ ነው። ይሄ ጽምዶ 30 ሽምግልና ቢልክ አብይ አህመድ የህወሓት ሰዎችም አይቀበሉትም። ለምን? ከዚህ በስተጀርባ ያለው ተንኮል ምን እንደሆነ ጥንቅቅ አድርገው አውቀዋል። የህወሓት አመራሮች ያውቃሉ፣ የሰራዊት አመራሮች ያውቃሉ፣ የፋኖ አመራሮች ሁሉም ያውቃል የአብይ አህመድ ተንኮል ምን እንደሆነ። እቺ ዶሮ ጭራ የምታገኛት ተንኮል በሽምግልና ስም አትሆንም። ጽምዶ ግን በጣም በሚገርም ሁኔታ ተጠናክሮ ቀጥሏል። አትጠራጥሩ፣ በቅርብ ጊዜ አዲስ ነገር ይመጣል ብዬ ተስፋ አደርጋለሁ። ይሄን ሰውዬ ቅድም እንዳልኳችሁ እሱ ጋር የሰፈሩ 30 ጅኒዎችን ልናባረራቸው ከሆነ ይሄን ፈረስ ማፍረስ ያስፈልገናል። እነሱ የሚሰፍሩበት ቦታ ማሳጣት ያስፈልገናል። ደግሞ ፈረሱ ደግሞ ይሄ ነው፣ የኦህዴድ ብልጽግና ነው። እነዚህን ፈረሶች ህይወታቸውን ማሳጠር ስንችል ብቻ ነው ሰላማችንን የምናገኘው። ከዛ አንድ ነገር ልንገራችሁ። አሁን የሸረሪና ጉዳይ እንደማይችላ ታውቋል። አይቀጡ ቅጣት ነው የተመታው። እኔ እውነቴን ነው የምነግራችሁ። ልጆች ሆናችሁ ታስታውሳላችሁ? ልጆች ሆናችሁ በጣም በአለንጋ ጫፍ ወይ እዚህ ቂጣችሁ አካባቢ ወይ እዚህ ታፋችሁ አካባቢ ስትመቱ እንዴት ነው የሚያንገበግባችሁ? እዛች ወደ አንገበገበቻችሁ። አሁን ሸረሪና ላይ አንገብግበዋለች። በጣም ማርቲን ፕላውትም አቅርቦታል። ሸረሪና ላይ ብልጽግና የገጠመው ጉድ ነው። በፍጥነቱ፣ በመሳሪያ ብቃቱ፣ በመካናይዝዱ ቆራርጦ በመብላትና ፍጥነት አይቶት ሰምቶት አያውቅም ብልጽግና። አሁን በቆቦ በኩል ነው ያለው፣ በጨርጨር በቆቦ በሰቆጣ በኩል ነው ያለው። ስለዚህ በዚህች በኩል ያሸነፈ ጦርነቱን ይጨርሰዋል። በቃ ለምሳሌ በ1981 ዓመተ ምህረት እነ ብርሃኑ ጁላ የተማረኩበት ቦታ ቆቦ ግንባር ነው። ቲፒኤልኤፍ የ17 ዓመቱ የህወሓት ታጋዮች ጉደኛ ታሪክ የሰሩበት እንደ 604ኛ ኮር ሽሬ እንደተመታው ጉደኛ ምት በመምታት ቆቦ ላይ ታሪክ ሰርተዋል። አንድ ታሪክ this is ትራክ ሪከርድ ዋን። ሁለተኛ በ2013 ዓመተ ምህረት ይመስለኛል ሐምሌ ወር ውስጥ ነው። ያኔ እኛ በእዋ አካባቢ አፋር ክልል ገብተን ነበር። አርሚ 4 አፋር ክልል ነበር ነው እና በቆቦ ያኔ በ1981 ዓመተ ምህረት ቆቦ ላይ በተፈጸመው ልክ ብዙ ታንኮች፣ መድፎች፣ ዙ23ቶች በጣም ብዙ የጦር መሳሪያ የተማረከበት ታሪክ ተሰራ። ቆቦን ሰብረን እስከ ደብረ ብርሃን ድረስ አስቡት። 2 ትራክ ሪከርድ። 3ኛ ትራክ ሪከርድ ኮሎኔል መኳንንት የ11ኛ ክፍለ ጦር የኮሎኔል ሁሴን ተማረከ።
ኢሚዲየትሊ ኮሎኔል መኳንንት ያዛት። ቆቦ ላይ ተመረከ። እሱ 23 ክፍለ ሰራዊት የተሳተፈበት ነሐሴ 18 2015 ማለት ነው። ታስታውሳላችሁ? 23 ክፍለ ሰራዊት ቁርጥም አድርገን በላን። ስንት ትራክ ሪከርድ አገኛችሁ? 3 የብልጽግናን ትራክ ሪከርድ ቆቦ አካባቢ ፈልጉ፣ አታገኙም። ነው ትራክ ሪከርድ ቆቦ ላይ ከተጀመረ አትጠራጠሩ፣ ድሉ የቲዲኤፍ ነው። ለምን? ቲዲኤፍ 3 ኢንክሬዲብል ትራክ ሪከርድ ሳለው ብልጽግና ምንም አይነት የድል አድራጊነት ትራክ ሪከርድ የለውም። የመሸነፍ ትራክ ሪከርዶች ናቸው 3ቱ እዛ ቆቦ ላይ ትልቁ ግንባር እሱ ስለሆነ። ስለዚህ በትራክ ሪከርድ ነው የሚለካው። ትናንትና ምን አስመዝግበዋል፣ ዛሬ ከገጠመው ይሄኛው ኃይለኛ ነው የሚባለው 3-0 ነው። ያኔ ብቻችንን እያለን ዛሬ ብዙ ነን። ደርዘን ሊገባበት ሁሉ ይችላል። ለምን እንደዛ ነው? አሁን የአብይ ምክንያት አለ፣ ዝም ብዬ አይደለም። አብይ 2013 ዓመተ ምህረት የነበረው ህዝባዊ ድጋፍ የለም። አንድ ያኔ ሲንጫጫ የነበረው አዝማሪው፣ ቄሱ፣ ጳጳሱ፣ ልሂቁ፣ ያልተማረው ደንቆሮ ወጣት፣ ነገር ያልገባው ማስተዋል ያቃተው ሞብ ጀስቲስ ባይ ዘ ዌይ ሞብ ጀስቲስ በጣም የማይረባ ቂላቂል መሪ ይዞ ነው የሚመጣው። ሞብ ጀስቲስ ምክንያት ስለሌለው ምክንያታዊ ስላልሆነ ሞብ በቃ የማህይሞች ነው የማይጠይቁ። እዛ አካባቢ የሆነ ነገር ተነሳ ስትል ዝም ብሎ ሳይጠይቅ አንተ ጋር የሚሰለፍ ድንጋይ አንሳ ካልከው የሚያነሳ ማለት ነው። ታስታውሳላችሁ በ2013 ያየሽው ስመልስ ትግራይ ውስጥ ብሎ ሲናገር ትዝ ይላችኋል። ቂጡን የጣለ ዱርዬ ወጣት መንገድ በድንጋይ አድርገህ መንገድ ዝጋ ብሎ ደብረ ጽዮን እንኳን ቢያዘው ለምን ብሎ ነው የሚጠይቀው? ለምን ብዬ ነው የምዘጋው ይለዋል። ኢትዮጵያ ውስጥ የነበረው ታስታውሳላችሁ? ሞብ ጀስቲስ ለምን ብሎ የሚጠይቅ የለም። ድንጋይ ሲዘጋ ይዘጋል። አሸዋ ሲያራግፍ ሲኖ መንገድ ሊዘጋ ያራግፋል። ለምን ብትለው የሚያውቀው ነገር የለም። ዝም ብሎ እብደት ማለት ነው። ያ እብደት አሁን ሰክኗል። ያ እብደት ይዞት የመጣ ራስን የማጥፋት በዛ ልክ ያበዱ አካላት ራሳቸውን እያጠፋቸው መጣ ስርዓቱ። ቅድም ብያችኋለሁ። ሚኒስተሮች እምቢ ማለት ሲጀምሩ ወይ አምባሳደር አድርጌ ልክሻለሁ ወይ ሙስና በልተሻል ብዬ እያንዳንድሽን አስርሻለሁ። መጨረሻው እንደዛ ነው የሚያደርገው። እንደዚህ አይነት ስርዓት አንተን ነው የሚበላ። እርግጠኛ እነዚህ ከትግራይ የሄዱ የአብይ አህመድ የጎድፈቻዎች የጊዜ ጉዳይ የቅደም ተከተል ካልሆነ ይበላቸዋል፣ አትጠራጠሩ። ምዕራብ ትግራይ ላይ ያንዳንዱ ትግራዋይ ይበላ ብለህ ደብዳቤ ጻፍ ያለው አብይ አህመድ ለአማራ ፖሊስ ኮሚሽን ጌታቸው ረዳ ትግራዋይ ነህ፣ ካድክ አልካድክ አትጠራጠር፣ ትበላለህ። ጻድቃን አብይ አህመድ አሊ ትበላለህ። አሰፋ አብይ አህመድ አሊ ትበላለህ። በቃ ትግራዋይ ነህ። ስለዚህ አንደኛ ይሄ ነው። ሁለተኛ የእግረኛ ሰራዊት ስነልቦና ላሽቋል። ታስታውሳላችሁ? እኛ ብቻችንን እያለን ተጋሩ ይሄ ሁሉ ኃይል ብቻችንን ስንገጥም 30 ዓመት ሙሉ ያሰለጠነችው የኢትዮጵያ መከላከያ ሰራዊት ሰላም በማስከበር የሚታወቅ በብቃቱ የሚታወቅ ትግራይ ውስጥ ገብቶ ቀርቷል። ገባ አልወጣም። ያ 30 ዓመት ብቃትና ክህሎት የነበረው ወታደራዊ ዕውቀት የነበረው እሱን ባዶ አስቀርተነዋል። አሁን ያለው ከየመንደሩ ብታዩዋቸው የ15 የ16 ዓመት ህፃናት ናቸው። የሚማረኩትን ብታዩዋቸው ነው የምነግራችሁ። ያን እኛ ስንማርካቸው የነበሩ የ16 እና በ2013 የማረክናቸው ህፃናት ልጆች በቴሌቪዥን ትዝ አይሏችሁም? እኔ 16 ዓመት ልጅ ነኝ፣ 15 ዓመት ልጅ ነኝ፣ ሊስትሮ እየጠረኩ ነው፣ አፍሰው ያመጡኝ ከትምህርት ቤት ስወጣ ነው የሚሉ ዛሬም እንደዛ አይነት ልጆች ናቸው። የስነ ልቦናቸው የላሸቀ ነው። ሌላው
ይሄን ጦርነት መሸከም የሚችል ኢኮኖሚ ሀገሪቱ የለም። ቅድም እንዳልኳችሁ ይሄ ሰውዬ ይሄ የኦህዴድ የብልጽግና ስብስብ በራሱ እብደት ወደ ቀጠናዊ ጦርነት ገብቷል። በሱዳን የሚመጣውን ጦርነት ማስተናገድ አቅም የለውም። በኤርትራ አቅም የለውም። አይደለም በኤርትራ በእኛ በፋኖ በአፋር በአገር ውስጥ ባለነው አይችልም። ወደዚህ መቀመቅ ይችን ሀገር ያስገባት ወንጀለኛ ስብስብ የኦህዴድ ብልጽግና የሚባል የወሮበላ ስብስብ አሁን ኢኮኖሚ የለውም። ኢኮኖሚ ብቻ አይደለም ወታደራዊ አቅም የለውም። ከዛ አሁን በዚህ ሰዓት የኢትዮጵያ ሕዝብ 100% ነው የምነግራችሁ ይህን ስርዓት ተፍቶታል። የትኛውም ክልል ሄዳችሁ በሰላም ወጥተህ ለመግባት አይቻልም። የትኛውም ክልል ኢንክሉዲንግ አዲስ አበባ የአብይ አህመድ ወሮበሎች ሰው በሰላም ወጥቶ እንዳይገባ መከራውን ያሳዩት ነው። አዲስ አበባ ውስጥ ሰው ከስራ ወጥቶ ከረባቱን አውጥቶ ለልጆቹ የሚያበላው ነገር ስለሌለው ቡሌ ይዞ በፌስታል ተደብቆ ቤቱ የሚሄድበት ሰዓት ደርሰናል። የተማረ ግራጁዌትስ ልምድ ያለው መኖር አልቻለም። አንድም ሰው ሮቦት ካልሆነ ወይም ደግሞ አርቲፊሻል ኢንተለጀንስ የሰራው ተንቀሳቃሽ ሬሳ ካልሆነ በስተቀር ሰው ሆኖ አብይን የሚደግፍ አሁን የለም። ይሄ ሌላው ራቁቱ የቀረበት ነው። ከዛ እግረኛ ወታደሩ የሚያሳዝነው በሄደበት በጥፊ የሚመታ ነው። አንገርጉቱ ነግሬያቸዋለሁ። ፋኖ ሲያርገበግበው ህዝቡን አቃጠለ። ቤኒሻንጉል አፈርድሜ ሲያበላው ህዝቡን አቃጠለ። ሸርቆሌ አፈርድሜ ያብልተውታል። ፋኖ አማራ ክልል ውስጥ ባገኘው እየቀጠቀጠው እየማረከው ነው የሚውለው። ከሁሉ በላይ ደግሞ ገና ጥይት ሳይሰሙ ቆቦ ባለፈው ሰምታችኋል። ቆቦ ሌሊት ተዘጋጁ ምሽግ ግቡ ተብለው ሌሊት ገቡ። 10 ሰዓት አካባቢ ሊነጋ ሲል የሉም ተበትነዋል። ከዛ አዛዦቹ እንዴት ይሰብስቧቸው? ምክንያቱም ለመሰላችሁ እነዚህ ልጆች እነሱ ነው መድፍ ሲተኩሱ የሚያውቁት፣ እነሱ ነው ታንክ ሲተኩሱ የሚያውቁት፣ እነሱ ነው ዙ 23 ሲተኩሱና ሞርታር ሲተኩሱ የሚያውቁት። ሌላ በእነሱ ላይ መድፍ የተኮሰ ዙ 23 የተኮሰ ሞርታር የተኮሰ የለም። የሸሪናዋ ለምንድን ነው እንዲህ በዛ ልክ ሽንት በሽንት ያደረገቻቸው? እነሱ የያዙትን መሳሪያ ይዞ የሚተኩስ ኃይል አገኙ። በዛ ልክ እንደገና ፈጣን የእነሱን ዝርክርክነት ዱቄት የሚያደርግ በአንድ ጊዜ መብረቂያዊ የሆነ ጥቃት የሚያደርስ ዝርክርካቸው ሱሪያቸውን ያስወለቃቸው። አሁን ይሄ ነው ልዩነቱ፣ ይሄ ነው። ስለዚህ ልጆቹ ገና ጥይት ሳይተኮስ ከምሽጋቸው ወጥተው ሸሹ። ሊሰበስቧቸው ቢሞክሩ አልቻሉም። ስለዚህ በስነ ልቦና በቃ ዝግጁ አይደሉም። በቃ ሰላም ነው የሚፈልጉት። ይሄ ስርዓት እነዚህ ልጆች እንዲኖሩ ከሆነ ይሄ ስርዓት መፍረስ አለበት። እናንተ ተገድዳችሁ የመጣችሁ ህፃናት ልጆች በተአምር ጥይት እንዳትተኩሱ። ኢሚዲየትሊ ስትጀምር እጃችሁ መስጠት ነው። ለዚህ ገልቱ እናትና አባትህን በመግደል የሚደሰት ባለጌ የጅኒዎች ፈረስ ህይወትን ማጥፋት የለበትም። ይሄ ችግር አለ። ሌላ ከዛ ቅድም ነግሬያችኋለሁ። ያው ደብረ ዘይት አፍንጫው ላይ ነው መቂ የጦር አውሮፕላን እዛ ኦላ አፍንጫውን ብሎ ዘርግፎ ይጣለው። ከዛ ቢያንስ እስካሁን 11 እና 12 ድሮኖች ተመተውበታል። በሱዳንም በሌላም በፋኖም በሆነ መንገድ ወደ ከ10 በላይ ድሮኖች ተመተውበታል። እሱ ብቻ ድሮን የያዘ ሲመስለው የነበረ ሰውዬ አሁን ድሮንም እንዳለው ሌላው የመሸገበት ቦታ ላይ ድሮን ልኮ ሊቃኘው እንደሚችል በፈለገው ሰዓት መጥቶ ከተኛበት ኳሊቲውን አንቆ ሊያወጣው እንደሚችል አውቀዋል። ተስፋ ቆርጧል። ይሄ የወጣ የሚዝረከረከው እነዚህ ከትግራይ የሄዱ አዝማሪዎችን አትስሟቸው። ምንም የሚጠቅም ዘፈንም እኮ እየዘፈኑ አይደለም አይደል? ግጥማቸው አያምር፣ ዜማቸው አያምር፣ ማስንቋቸው አያምር፣ አያያዛቸውም አያምርም። ለትግራይ ህዝብ ያላማረ ማስንቆና ግጥምና ዘፈን ይዘው የመጡ እነዚህ ኖረኞች ለእናንተ ጆሮ ይደመጣሉ እያለሱ የትግራይ ህዝብ አይስማቸው። ከሚኒስተሮቹ የጀመረ ነው ነገራቸው።
የመከላከያ ሰራዊት ከፍተኛ አመራሮች በዚህ ጦርነት ውስጥ አንሳተፍም አንችልም እያሉት ነው። ግን እጁ በኢትዮጵያውያን ደም ስለታጠበ የመጨረሻውን አጥፍቼ እጠፋለሁ ብሎ አይታችሁታል። ኦሮሞ ጋር ሄዶ ሲወሸቅ፣ አማራ ጋር ሄዶ ይሄ በሙሉ ምልክት የውድቀቱ ነው። በዚህ ልክ በቃ ወሬ፣ ውሸት፣ ትርክት ያበዛው መውደቂያው ስለደረሰ ነው። ከዛ ወታደራዊ ቁመናውን ነግራችኋለሁ። የገባበት አዘቅት ደግሞ ቀጠናዊ ነው አይደለም። ሱዳንና ኤርትራ ተጨምረውበት እኛ ብቻችንን አይችለንም። አገር ውስጥ ያለ ነው የተጣመርነው በቂ ሆነን ለአብይ አህመድ ዱቄት ለማድረግ ለዚህ የበሰበሰ ወታደራዊ አመራር የካሃዲ ስብስብ በጣም በቂ ነው። ስለዚህ ይሄ ስርዓት አብቅቶለታል። በወታደራዊ ከምሽግ የሚሸሽ ያልኳችሁ እኮ ነው። እየሾለኩ መሳሪያቸውን ይዘው የሚመጡ ወታደሮች በጣም ብዙ ናቸው። በየቀኑ 100 ከ100 በላይ ነው የሚመጣው። ለፋኖ የሚሰጡት እንደዛ ናቸው። በቃ ሁኔታውን አይተውታል። አሁን እየወደቀ ስለሆነ በቃ ቁመናውም ዝም ብሎ ስለሆነ አንድ ካርታ ነው የሚሰጣችሁ። እቺ አንዲት ካዝና ይሰጣችኋል። ከዛ በኋላ እሷን ተኩሰው ሲጨርሱ የለችም። የእነዚህ ህፃናት መሞት ምናምን ጉዳዩ አይደለም። ሰውየው ብቻ የዩናይትድ አረብ ኤሚሬትስን ውቃቤና ዛር ማሟላት እስከቻለ ድረስ እኔና እናንተ አገር አልባዎቹን እየሞትን ብናድር ጉዳዩ አይደለም። ስለዚህ ይሄን መሰረት አድርጌ ይሄ ስርዓት በየትኛው መንገድ ብትሄዱ ቁመናው ተዝረክርኮ ተዝለፍልፎ አብቅቷል። አሁን የተገዛለት የሬሳ ሳጥን ላይ 1 2 ብለህ ማስገባት እስከነ ጅኒዎቹ ትቀብረዋለህ። አንተ ሰላምን ታገኛለህ። ሌላው እንትናን አይቷችሁታል አይደል? ባጫ መቼም ስለ ባጫ እንኳን ብዙም ሰው ስላልሆነ ባጫ ማለት በኢትዮጵያ ውስጥ ያ የዘቀጠ ማንነት መገለጫ ነው ብሎታል ቴዎድሮስ ርዕዮት። በጣም ደስ ያለኝ አገላለጽ። በቃ ኢትዮጵያ ውስጥ የበከተ ማንነት ዝም ብሎ የበከተ ያ ሰው ጎንበስ ብሎ ማያነሳው የሚፈነፍነው ማንነት መገለጫ ነው ባጫ። ባጫ አልተማረኩም ማለት ኤርትራ ላይ እስክስታ እየዘፈነ ያለው ሀባቡ የሚለው ማን ነው እንዴ? አንተ አይደለህ? የማረከኝ ይምጣ። እንግዲህ ሰው በዚህ ልክ ህፃን ሲሆን አስቡ። የማረከኝ ይምጣ መች ስራጣ አንተን አንድ የሞትክ ሰውዬ ሬሳ ተንቀሳቃሽ ማርኪዋለሁ ብሎ አንድ ጀግና አይመጣም። ራስ እዛ ስትዘፍን ያየህናል። ከዛ በአዴን ጋር ምን ትሰራ ሄድክ ታዲያ? ካልተማረክ የደርግ ወታደር ነው የነበርከው። ኤርትራ ተማርከሃል፣ አለቀ። እርግጠኛ ነኝ የኤርትራ ሚዲያዎች ቁጭ ያመጡልሃል የዘፈንክበትን እስክሳ ያወረድክበትን። ከዛ በአዴን ላይ መጥተህ ታመህ ወተት በጥብጥ ተብለህ ስትበጠብጥ ባጫ እንዳሉ አባዱላ ነገረን። በአዴን ጋር ምን አለ ታዲያ አንተ? ማነው ኢሄድን ላይ በ50,000 ብር ዝውውር ነው የመጣው። ስለዚህ የቱን ነበር ወተቱን ያንበጫበጭከው? እስኪ ንገረን። ለነገሩ 2013 ታስታውሳላችሁ? ያ ሁሉ ምርኮኛ እኛ የማረግነው አደሽል ወፍራ አሉ አባ ነገር ላይ ምንድነው ያሉ? የራሳቸው ወታደሮች ሰበሰቡና ሲሰሙኝ እንደው አንድ ጅል ህፃን እንዳልመስላችሁ ሰበሰቡና የኛ ሚሊተሪ አለበሱና አለ እንደ ኃይለ ገብረስላሴ ታላቁ ሩጫ ይሄን የሚያክል ወታደር እኮ የለንም አለ። አሁን አስቡ፣ ይሄ ሰውዬ በክህደት ተወልዶ በክህደት ያደገ መሆኑን ነው የሚያሳያችሁ። እነዛ ወታደሮች ታስታውሳላችሁ? በቃ ከዚህ በኋላ ነፃ ወጣችኋን ወደ ሀገራችሁ ትሄዳላችሁ ስንላቸው ሴቶቹ ወታደሮች እየዘፈኑ አንዴ ማላሳያችሁ አይተን እንመለስ እስኪ። አይታችኋቸዋል ሲዘፍኑ ሴቶቹ እንኖራለን ገና ደስ ብሏቸው። እሱ የኃይለ ገብረስላሴ ሩጫ ነው ያለው ማለት ነው።
የትናንትና ምርኮኞቹን የኃይለ ገብረስላሴ ሩጫ ነው ያለ ሰውዬ ኤርትራ አልተማረኩም ቢለኝ አይገርመኝም። ይሄ ከሃዲ ነው፣ ውሸታም እኮ ነው። ባጫ ከእውነት ጋር እኮ አይተዋወቅም እኮ። ሌላ ውሸቱን እንገራችሁ። ግጭት ላይ እያለን የሆነ በአማርኛ የሚነጋገሩ የሲቪል የለበሱ በጥይት እየተመቱ ከገደል ሲወረወሩ የነበሩ ቪዲዮ አውጥተው ነበረ። ያ ቪዲዮ ምን እንደሆነ ታውቃለህ? የእኛን ወታደሮች ሲቪል አልብሰው እነሱ ዩኒፎርማቸውን አውልቀው ራሳቸው ለብሰው የእኛን ሲቪል አስለብሰው እነሱን ገለው ፕሮፓጋንዳ ሰሩበት። እኛ አግኝተነዋል ቦታውን፣ የእኛ ወታደሮች ናቸው። የማህበረ ደጉ ግድያ ላይ እንደ ህንድ ብናቃጥላቸው ጥሩ ነው ሲል የነበረው እሱ ራሱ ነው። ፎቶውን እዩት። እዛች ላይ የነበረው እሱ ነው፣ እዚህ ላይ ያለው እሱ ነው። ምን እንዳለ ባጫ ሰምታችሁታል? የእኛን ሰዎች አለ አማርኛ የሚናገሩ ሰዎች እነማን? የራሱን ወታደሮች ማለት ነው። የሚገርማችሁ ጎግል እርዝ ኮፈልፍሎ አውጥቶት ሲኤንኤን ነው ቢቢሲ ያወጡታል። ያ ቦታ ላይ ተጋሩ ትግራይ ትስዕር እያለ አሁን ትግራይ ትስዕር የሚለው የኔ ወታደር ነው እንዳትለኝ ባጫ፣ በሞቴ አንተና እውነት ተገናኝቷቸው አታውቁም። ማህበረ ደጉ ላይ የተገደሉት የኛ ወታደሮች ናቸው። አማርኛ የሚችሉ ተጋሩ ሚሊተሪው ለብሰው የኛን ሰዎች አስለብሰው በትግርኛ ነበር እኮ ጋቢ የለበሱት የሚያወሩት። ያንተ ሰዎች ከሆኑ እንዴት ትግርኛ ቻሉ? እባክህ ትግራይ ትስዕር የሚል ህፃን ልጅ አይተዋል? የትግራይ ቲሸርት ለብሶ ከዛ ማፊ ራሱ የሐረር ልጅ ግደሉ ተብለናል እያለ እኮ ምስክር ከቅድም ካሳየኋችሁ ቪዲዮ እኮ አይታችሁታል። ማንም ሰው ከባጫ እውነት የሚጠብቅ ካለ ጅል ነው። ኤርሚያስ ለገሰ ባጫን እዛ የጣደው ሁለቱም አንድ ስለሆኑ። ኤርሚያስ ለገሰ በነገራችን ላይ የገባህባት ጉድጓድ ውስጥ እንገባለን አንለቀህም። በትግራይ ጦርነት ሲጀመር ከኤርትራ ሰራዊት ጋር ሆነን ሉዓላዊነት ምናምን የሚባል ነገር እኔ አይገባኝም፣ ይሄን ህዝብ ማጥፋት አለብን ብለህ የመጀመሪያውን ጄኖሳይድ የለፈለፍኩ አንተ ነህ። ዛሬም ያን ጄኖሳይድ እየቀጠልክ ነው። አትጠራጠር፣ እናሸንፋለን እኛ። ምንም እንዳትጠራጠር። ምክንያቱም እኛ እንዳንተ በከርሳችን እንደጠላ ቂጣ አንገለባበጥም። ዛሬም ባጫን ያመጣኸው አንተና ባጫ የአንድ ሳንቲም ሁለት ገጽታ ስለሆናችሁ ሌላ ምንም ነገር የለውም። ሁለቱም ይሄን ባጫ ነው፣ ይሄን ባጫ ነው፣ ሌላ ምንም። ምክንያቱም ውሸታሞች ናቸው ሁለቱም። እውነት ሲናገሩ ሰምተናችሁ አናውቅም። ያው ኤርሚያስ ለገሰን ሀብታሙ አያሌው ደህና አድርጎ አበጥሮ እንደ ጤፍ ስለሚሰራው እኔ ብዙም አላወራም። ጊዜ ሲደርስ ግን እናወራለን ካንተ ጋር። በዚህ ልክ በትግራይ ህዝብ ላይ እንደቀለድከው አይስዌር ቱ ጋድ አለቀህም፣ እንዳትጠራጠር። የገባህባት ጉድጓድ ገብተን እነዛ ጀርመናውያንን እስራኤላውያን ላይ ለፈጸሙት ጄኖሳይድ ቀንድ ተሳታፊዎች የነበሩትን በዓለም ምድር እንደለቀሟቸው አትጠራጠር። ከምን ለቅማቸው ሰዎች አንዱ አንተ ነህ። በእናቴ ላይ በህዝቤ ላይ የተሳለቅ አሁንም መቅሳለቀህን የቀጠልክ አትጠራጠር። ለዚች ሁሉ አንተም ባጫም ዋጋ ትከፍላላችሁ። አንድ ነገር ግን ልንገራችሁ፣ ከባጫ እውነትን አትፈልጉ። ባጫ በትግርኛ ቀልደኛ ማለት ነው። ጌታቸው ረዳ በደንብ አድርጎ ነበር የገለጸው። ከዚህ ቀልደኛ የትናንቱን ምርኮኛ ማህበረ ደጉ ትናንት የተደረገውን የካደ ሰውዬ የዛሬ ስንት ዓመት ኤርትራውያን የማረኩትና ስክሳ ያስወረዱት በጣም የሚያሳዝነው ይዝች ሀገር ልንገራችሁ። ብርሃኑ ጁላ ትግራይን ስለገደለ ነው ፊልድ ማርሻል የሆነው። ባጫ ጀነራል የሆነው ትግራይ ላይ በሰራው ጄኖሳይድ ነው። የትኛው ግንባር ላይ ነው ጀግና የሆንከው አንተ? ሁሉም ጀነራሎች ምርኮኞች ናቸው። ህወሓት ማርኮ እድሜ የቀጠለላቸው የክህደት ጥጎች። እንደነዚህ አይነት ከሃዲዎች እውነት ይናገራሉ ብለህ የምታስብ ካለ ጅል ነህ። ከነዚህ ሰዎች የምታገኛትችን የምታክል እውነት የለችም። ምክንያቱም ህዝብ እየሞተ ስለሚሞተ ህዝብ ሲያወሩ ሰምታችሁ አታውቅም።
እና ከባጫ እውነት እንዳትጠብቅ ለማለት ነው የዛሬ መልእክታችን። ለሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ሳምንት። ያው ሰብስክራይብ፣ ሼር ኤንድ ላይክ ማድረጋችሁን አትርሱ። ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። መልካም ጊዜ። ቻው።